መግለጫ ይህን ድርሳነ ዑራኤል እመቤታችን ድንግል ማርያም ለኢትዮጵያ ታላቅ ባለውለታዋና የሕዝቦቿና የነገሥታቷም የቅርብ ረዳት የሆነ ለቅዱስ ዑራኤል ከእግዚአብሔር የተሰጠውን ሀብተ ረድኤትና ገቢረ ተአምራት ጸጋ ለቅዱስ ዮሐንስ ወንጌላዊ እንደነገረችው ከጻፈ በኋላ ከጌታ ኢየሱስ ክርስቶስ ቅዱስ ወንጌል ጋር የጌታችን የኢየሱስ ክርስቶስ መካነ መቃብር የሚሆን በደብረ ጎልጎታ አስቀምጦት ሲኖር የብህንሳው ኤጲስቆጶስ አባ ሕርያቆስ በኢየሩሳሌም ጉብኝቱ ጊዜ የኢየሩሳሌምን ቤተ መጻሕፍት ወመዘክር ጠባቂ ከአባ ባሮክ ዘንድ አግኝቶ በደቀ መዝሙሩ በአባ ጌዲዮን ከጽር ቋንቋ ወደ ግዕዝ ቋንቋ አስተርጉሞ በቅዱሳኖቹ በኢትዮጵያ ነገሥታት በአብርሃ ወአጽብሃ ዘመነ መንግስት ለኢትዮጵያው ማለት ለአክሱሙ ሊቀ ካህናት ለአንበረም በክብር ያስረከበው የድርሳን መጽሐፍ ነው። ይህም ድርሳነ ዑራኤል በኢትዮጵያ ላይ በየጊዜውና በየዘመኑ ይፈጸም ዘንድ ያለውን ትንቢታዊ ኃይለ ቃልና ለኢትዮጵያም የተሰጣትን ብሩህ ተስፋ አካቶ የያዘ ሲሆን እመቤታችን ድንግል ማርያም በስደቷ ወራት ልጇን ሕፃኑ ኢየሱስን ይዛ ከምድረ እስራኤል ወደ ምድረ ግብፅ ከዚያም በብሔረ ኢትዮጵያ መጥታ በቅዱስ ዑራኤል መሪነት በደብረ ዳሞ በትግራይ፣ በጎንደር፣ በአክሱም፣ በደብረ አባይ፣ በጎጃም፣ በጣና ባደረገችው የስደት ጉዞ ሕፃኑ ኢየሱስ ለድንግልናቱ ኢትዮጵያን አስራት አድርገህ ሰጥቼሻለሁ በማለት በሸዋና በወሎ በሐረርጌና በአሩሲ በሲዳሞና በባሌ በከፋና በኢሊባቡር በወለጋና በሌሎችም በኢትዮጵያ ክፍላተ አህጉር በብሩህ ደመና ተጭነው በአየር እየተዘዋወሩ ተራራውን ወንዙንና አፍላጋቱን እንዳስጎበኛት የሚያስረዳ ነው። ሁለተኛም ጌታ ኢየሱስ ክርስቶስ ለቤዛ ዓለም በመስቀል ተሰቅሎ ከጎኑ የፈሰሰውን ደም ቅዱስ ዑራኤል በብርሃን ጽዋ ተቀብሎ በብርሃን መነሳንስ በመላዋ ኢትዮጵያ በወንዞችና ተራሮች በሜዳውና በመስኮቹ ላይ ስለረጨውና በተከዜ በጣና ባህርና ከአባይ ውሃ ጋር ስለበረዘው ኢትዮጵያ ወንዞቿ የተቀደሱ ተራሮቿ የተባረኩ ሆነው በእግዚአብሔር ቸርነት ኢትዮጵያ ማርና ወተት የሚፈሱባት በተፈጥሮ የበለጸገች አገር መሆኗን የሚያስረዳ ሲሆን በተለይ መንፈስ ቅዱስ ባወቀ ቤተክርስቲያን የሚታነጽበት ሥጋው ደሙ የሚፈተትበት ያን ጊዜ የጌታ ደም በነጠበበት ቦታ ላይ መሆኑን የሚያስገነዝብ ነው። በዚህም መሰረት በ16ኛው ክፍለ ዘመን የኢትዮጵያ ንጉሠ ነገሥት የነበረው አጼ ልብነ ድንግል የዚህ ድርሳነ ዑራኤል ኃይለ ቃሉ ለኢትዮጵያና ለሕዝቦቿ ጋሻ መከታነቱንና ታሪካዊ ቅርስነቱን ትንቢታዊ ኃይለ ቃሉን በመመልከት በብዛት እየተጻፈ በመላዋ ኢትዮጵያ አብያተ ክርስቲያናት እንዲዳረስ ጥብቅ ትእዛዝ አስተላልፎ ስራው በጥድፊያ ላይ እንዳለ በቀድሞ ዘመን ከሰሜን ኢትዮጵያ ጉዲት የተባለች አምባገነን ተነስታ ልዩ ልዩ የታሪክ ቅርሶችንና የተለያዩ ግሩምና አስደናቂ የሆኑ በእውቀት በጥበብና በስልጣኔ ጎዳና የሚያራምዱና ለመንፈሳዊ ስርዓተ ጸሎት ወሕግ መሰረት የሆኑ መጻሕፍትን አጥፍታ ኢትዮጵያና ሕዝቦቿን ስታሳዝን እንደኖረች ሁሉ በዚሁ ንጉሥ ዘመነ መንግስት ደግሞ ግራኝ አህመድ ከኢትዮጵያ ምስራቃዊ ክፍል ተነስቶ ከውጭ እርዳታ በሚያገኘው ዘመናዊ የጦር መሳሪያ እየተረዳ ልዩ ልዩ ቅርስ ያላቸውን አብያተ ክርስቲያናትንና አብያተ ነገሥታትን አቃጠለ። መጻሕፍትንና ታሪካዊ ቅርሶችን ውድም አድርጎ ተተኪውን ትውልድ በባህሉና በታሪካዊ ቅርሱ ጥፋት ምክንያት ከቁጭትና ከብስጭት ላይ ጣለው። አገሪቱንም ቅርስ አልባ አደረጋት። በየጊዜውም ከውጭ ጠላትና የእርስ በርስ በሚደረገውም ጦርነት ስፍር ቁጥር የሌላቸው በአይነታቸውም የተለያዩ መጻሕፍት እየተማረኩና እየተዘረፉ ከባህር ማዶ ተሻገሩ። ዳሩ ግን ቅድስት ሀገር ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ ያለማቋረጥ አቤቱ ፈጣሪ ሕዝቦችን በፍቅር አንድነት ጠብቃቸው፣ የሰላም አምላክ ነህና ሰላምን ስጣቸው፣ ክብረ ወሰኔን ከጠላት ግፊት አዲን፣ ክህሎት የባህሪህ ነውና በአጥፊው አልሚ ተካ፣ ያለውን አበርክት፣ የተሰወረውን ግለጥ። አባር ቸነፈር፣ ፄዋዌ፣ ምዝበራ፣ ረሃብ፣ ጦርነት፣ መቅሰፍት በቸርነትህ ፈጽመው እስከ ዘላለሙ ይወገዱ። ሕዝብ የሚሰለጥንበትን ልማት የሚፋጠንበትን መብት የሚከበርበትን ዘመን አፋጥነህ አስገኝ እያለች ትጸልያለች። በአሁኑ ጊዜም የኢትዮጵያ ታማኝ ዜጎቿ ምዕመናን ልጅ አዋቂው የእናት ሀገራቸውን አሰረ ፍኖት ተከትለው ከዓለም ሕዝብ ጋር በመተባበር አቤቱ ስለ እናትህ ስለ ድንግል ማርያም ስለ ትጉሃን መላእክት የሰብአዊ ፍጡር ሁሉ አባት እናት በሆኑ ስለ አዳምና ሔዋን ስለ አርእስተ አበው አብርሃም፣ ይስሐቅ፣ ያዕቆብ ስለ ክቡራን ነቢያትና ስለ ንጹሐን ሐዋርያት ስለ ጻድቃንና ስለ ሰማዕታት ብለህ ኢትዮጵያን አስባት ይቅርም በላት እያሉ እግዚአብሔርን ይማልዳሉ። ከሁሉ በፊት የመጻሕፍትን አርእስት ወይም መግቢያውን ሳይመለከቱ መቅድሙን ወይም መግለጫውን ኃይለ ቃል ሳያስተውሉና ምክንያተ ጽሑፉን ሳይመረምሩ መጽሐፍ የሚያነቡ ሁሉ እርካብ ሳይቆነጥጥ ወደ ኮርቻ ለመውጣት የሚቃጣ ሰውን ይመስላሉ። የመጽሐፉን ባህሪ የሚገልጽ
አንቀጸ ምስጢሩን የሚከፍት መቅድም ወይም መግለጫ ነውና። መቅድም ወይም መግለጫ ያልተቀደመው ደጃፍ ወይም በራፍ እንደሌለው ቤት ማለት ነው። አንባቢውም በትር የሌለው አንካሳና መሪ እንደሌለው ዓይነ ስውር ነው። ስለሆነም በመጀመሪያ የመጽሐፉን መግለጫ በቅድሚያ መመልከት እጅግ አስፈላጊ ይሆናል። በመሆኑም ለዚህ መጽሐፍ ተቀዳሚ መግለጫ እንዲዘጋጅለት አስፈላጊ ሆነ። ለሌሎቹም እንዲሁ። ሥራ ሰርቶ ለመጠቀም የሚቻለው ሰላም ሲኖር ነውና የሰላሙ ንጉሥ ፈጣሪያችን ለብዙኃን እናት ለኢትዮጵያ ሰላምን፣ ለተወዳጅ ዜጎቿ ፍቅር አንድነትን ይስጥልን ለዘላለሙ አሜን። የተወደዳችሁ የክርስቶስ ቤተሰቦች ክርስቶስ በደሙ የዋጃትን ቤተ ክርስቲያን ገፍተው ለመጣል የተነሳሱ ምንም እንኳን ብዙ ቢሆኑ በኃይል የገፏት አርዮስና መቅዶንዮስ፣ ንስጥሮስና ሰባሊዮስ ናቸው። ዳሩ ግን አዕማዶቿ ሐዋርያትና ተከታዮቻቸው በክርስቶስ መሠረትነት ላይ ጸንተው የቆሙ ስለሆኑ እንኳን ገፍተው ሊጥሏት ከስፍራዋ ሊያናውጧት አልቻሉም። ለእግዚአብሔር ክብር ምስጋና ይግባው ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ከ99ኙ ነገደ መላእክት አለቆች አንዱ የሚሆን ስለ መላእክት አለቃ ስለ ቅዱስ ዑራኤል ገናንነትና ክብር አባ ሕርያቆስ የደረሰው በኅዳር 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ይህ ነው። ልመናው በረከቱ ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን።